ያደርግልሻል? ባለሽን ከቤት አባረሻ አውጥተሹ አንቺ ኮተት ሰበሰብሽ ምን አደረሽ? ለሱ እኔ ካንቺ ጋር ልናጋገር አይደለም። እዚህ ጋር አሁን ቪዲዮ እየሰራሁ ነው። ቪዲዮ አታባራ። አሁን እኔ ምን አገባኝ? ቪዲዮ በቃ አሁን አንቺ ለልጅሽ ቤት ነው አይደለ? ደስ ሊልሽ ነው እንጂ አሁን ይሄ ኮተት የሚያስደስታ ነው የምታወሪው። እኔ ልጅ የሌለበት ቦታ ላይ እኔ ደስታለሁ ስታስቢ፣ እሱን የሚያስደስተው ሰላም፣ ያንቺ ሰላም ከቤትሽ ጠላውክ አስጠላኸኝ ለአቅለሸለሽከኝ አስመለስከኝ ብለሽ ያባረርሽው ልጅ ይሄን ስለገዛሽ የሚደሰት ይመስልሻል? በቃ እኔ ልጄ እኮ ነው። አንቺ ጦሱን ሰጂና ልጄ እኮ ነው። እንዳንቺ ራሴን አመቻችቻ አይደለም የተኛሁት። ልንገርሽ አንቺ ጣውላ በመሰብሰብ እሱ የሚደሰት መስሎሽ ነው። እሱ የሆነ ውስጥሽ ላይ የሆነ የተደበቀ ሰይጣን አለ። አንቺ ዘመተይ እኔ ምንም ሰይጣን የለብኝም። ሰይጣን ያለብሽ አንቺ ነሽ። ትዳርሽ መያዛቺ ከሰው ጋር መኖራቺ ኮተት ስለሰበሰብሽ አላዛር አይደሰትልሽም። በቃ ከየት ነው የመጣሽው? ከሜዳ ሜዳ አደር እኮ ነሽ። ለዛ ነው እንደዚህ ለሰው ልጅ ክብር የሌለሽ ሆንሽ እንጂ አሳይሽ ነበር። የኔና አንቺ ጉዳይ እዚህ ጋር እንዳይበቃ ፈልጋለሁ። ምን ማለት ነው? ከዚህ በላይ ከአንቺ ጋር አብሬ መኖር አልፈልግም። እኔ ምንም ነገር አልፈልግም። የምሬን ነው የምላችሁ። ምንም እንድትናገሩኝ አልፈልግም። በቃ ይሄ ነገር አስጠልቶኛል። ከዚህ በላይ ከኔ ጋር እንድትኖሪም አልፈልግም። እኔም ይሄን ትዳር አልፈልገውም። እሺ እዚህ ጋር ምን ማለት ነው? ለምን ታወልቃለህ? ወርቅ ቀልድ ነው እንዴ? በቃ አገባሽም። ምን ይወጥ እኔ አንድ ያፈረስ ካለው ትዳሬ ምን አገባሽ? አያገባሽ። እዚህ ሞት ውስጥ ይሄንን ስጠይቀኝ ትወስዳለህ። እኔ ጋር ይቀመጣል። ሰላም ሰላም፣ ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ በሚያምር ሁኔታ ውስጥ ነው ያለሁት አይደለ? በጣም ምርጥ ዕቃ ነው የገዛሁት። እንግዲህ ዛሬ አሳያችኋለሁ እንትኑን ሳስተካክል ምናምንና በጣም ደክሞኛል። የካንፈሪ ራሱ ደርቋል። በስመ አብ በጣም ነው የደከመኝ። ያው ብቻዬን ስለነበርኩ ብቻዬን ማስተካከሉ ነው እንጂ ሲያመጡልኝ ሰዎች አግዘውኛል። ግን በቃ በጣም ነው ደክሞኛል። ግን ደግሞ ያው ለእናንተ እኔ የሆነ እቃ ስገዛ ምናምን ለእናንተ ባሳይ ደስ ይለኛል። ምክንያቱም እኔ እቃ ስገዛ እንዲህ ዝም ብዬ አልገዛም። ዝም ብዬ አልገዛም ስላችሁ ለምሳሌ የሆነ እቃ 100,000 ብር ከተባልኩኝ ወደ እቃ የገባሁት ያው መጀመሪያ ያለሁበት ቦታ ልንገራችሁ ብዬ ነው። እና 100,000 ብር ከተባልኩኝ ደህና እቃ ግን 200,000 ብር ተብዬ እኔ 100,000 ብር ኖሮኝ 200,000 ብር እስካመጣ ድረስ እቃ አልገዛም። እና ብዙ ጊዜ እኛ ቤት ዳይኒንግ ቴብል የለም፣ ሶፋ ምናምን ያው መጀመሪያ የምንጠቀመው የነበረው የስቱዲዮ ሶፋ ነው ምናምን። እና ካላዛር ጋር ብዙ ጊዜ እቃ ልንጠይቅ ምናምን እንወጣለን። ብር አጥሮን ሳይሆን ደህና እቃ ለመግዛት ብር እናስቀምጣለን። የጠየቅነው የፈለግነው እቃ የሆነ ጊዜ ሄደን ነበረ ኤልሮኢ ፈርኒቸር ሄደን ነበርና አይተን ምናምን ያው የበዛ በሰዓቱ አቅማችን አልፈቀደም ነበረ ለመግዛት እና ከዛ አስቀምጠን ምናምን እንገዛለን ምናምን ተባብለን በጣም የሚወደው በጣም ማለት አላዛር በጣም እንትን ነው ጎበዝ ነው። እቃ ሲገዛ እቃ በጣም ያውቃል። የሆነ ነገር ብዙ ጊዜ ቤታችንን እስከዛሬ ባዶ ያደረግንበት ምክንያት እንዳልኳችሁ ነው። በቃ ደህና ነገር ለመያዝ ደህና እቃ ለመግዛት ማለት በትንሽ ብር ብዙ ዳይኒንግ ቴብሎች፣ ሶፋ ምናምን አሉ። ግን ደግሞ ደህና እቃ ለመያዝ ነው። ብዙ ጊዜ ዝም ብለን ደህና እቃ ለመግዛት በቃ ደህና ነገር እንገዛለን ምናምን እንላለን። ደጋገምኩባችሁና እኔ ደግሞ ዛሬ አስታካሁት ነው የምላችሁ። ዳይኒንግ ቴብሉን በቃ ሶፋም አዝዣለሁ። ያው ብር ሲጨምርበታል ብዬ ማለት ነው። በጣም የሚያምር ሶፋ ነው ያዘዝኩት። ይሄ ግን አሁን የዓመት በዓል ወከባ ስለነበር ዓመት በዓሉ ወጣ ሲል በቃ ደህና እቃ ለመግዛት እንግዲህ አስቤ ስለነበረ እንግዲህ ዛሬ ቤታችንን ፋርጌዋለሁ። እንዳያችሁት ነው። በጣም ነው የሚያምረው። ቤታችን ሰፊ ስለሆነ በቃ የሆነ የንጉሳውያን ቤት ነው የሚመስለው። በጣም ነው እቃው የሚያምረው። እውነት በአካል ብታዩት ደግሞ በጣም ማለት እንደዚህ አይነት ያልተለመዱ ናቸው። እኔ ሰው ቤት ያየሁት ነገር ምናምን አልወድም እና ፒንተረስት ላይ ምናምን በቃ በጣም በቃ እንደዚህ አይነት ነገር ወዳለሁ። የንጉሳውያን ቤት ነው የሚመስለውና እዚህ ጋር ደግሞ ጌጥ ምናምን ሲደረግበት በጣም ያምራል። ለማንኛውም ቤተሰቦች አንድ ነገር አለኝ።
ያ ደግሞ ምንድነው ይሄንን ስገዛቸው አልቀነሱልኝም። በቃ በምፈልገው ይሄ አውጪ ያሉኝን አውጥቼ ነው የገዛሁትና በፕሮሞሽን አይደለም የገዛሁት። ፕሮሞሽን ምሰራላችሁ በጣም ስለወደድኩት ነው እቃውነት። እናንተም እናንተ ነገር እንድትገዙ ትፈልጋለሁ። እናንተ ቤት እንደዚህ በጣም የሚያማምሩ የምትፈልጉት የእጅ ስራ ይሄ ምንድነው በዋንዛ የተሰራ ስራ ማንም ሰው ይወዳልና በጣም የሚያምር እቃ ስለሆነ ነው ይሄንን እንትምላችሁ። ግን አንድ ድል ተመቻችቶልኛል። ምንድነው ሄዳችሁ በኔ ስም ከገዛችሁ በትንሱ ስም ከገዛችሁ ቤተሰቦች ይሄ እድል ምንድነው በጣም ባለቤቷ ምናምን ታቀኛለችና በጣም ነው የምትወደኝና በኔ ስም በቃ ሰዎች ቢገዙ በቃ እውነት ቤቱ ማለት ነው እውነት እግዚአብሔርን ነው የምላችሁ ኢምፖርትድ ያስነቃል። ኢምፖርትድ እቃ እንዴት ፊኒሺንጉ በጣም ነው የሚያምረው። እግዚአብሔርን እኔ ፕሮሞሽን አይደለም እየሰራሁ ያለሁት እግዚአብሔርን እናንተ እንድትጠቀሙ ነው። የሚያማምር አልጋ አሁን ውጭ ያላችሁ ሰዎች አላችሁና እዚህ ቤት ሰርታችሁ በቃ እቃ የት ልግዛ ምናምን የሆነ እናንተ እንደምትፈልጉት ካልቸራል የሆነ ዋንዛ አሁን ላይ ስፖንጅ ምናምን ቀርቷልና በጣም ነው የሚያምረው። ይሄ አንደኛ ውድ ናቸው፣ ግን እነሱ እራሳቸው ስለሚፈበርኩት ይቀንሳል። እነሱ ጋር ሌሎቹ ጋር ሄዳችሁ እንደምትገዙት አይደለም። ለምን እራሳቸው አምራች ናቸው። ለ27 ዓመታት ሰርተዋል በዚህ ስራ። የተለያየ ቦታ ክፍለ ሀገር ነበራቸው ምናምን እና በጣም ደስ የሚሉ በዛ ላይ መስተንግዷቸው እንጃ እግዚአብሔርን ነው የምላችሁ። እኔ ብዙ ቦታ ሄጄ አውቃለሁ አልኳችሁ። ፕሮሞሽን እየሰራው አይደለም እኔ በነፃ ተሰጥቶኝ ምናምን አይደለም። እግዚአብሔርን እኔ ከፍዬ ነው ያመጣሁት። ግን እናንተ እንድትጠቀሙ በእኔ ስም ለሚመጡ ሰዎች 20% ዲስካውንት አደርግልሻለሁ ስለምወድሽ ብላኛለች። እና ቤተሰብ እውነት እንዳያመልጣችሁ። በቃ ይሄ ሁሉ ያደረኩት አላዛርን ለማስደሰት ነው። ማለት ታውቃላችሁ አላዛርን በጣም ነው የምወደው፣ በጣም ነው የማከብረው። አውቃለሁ አጥፍቻለሁ። አሁንም የሆርሞን ለቆኝ አይደለም፣ ግን ከዶክተሬ ጋር በመነጋገር እናቶችን በጣም የሚወዱኝ እናቶች አሉ የሚመክሩኝ እዚህ ዩቲዩብ ላይ ያፈራኋቸው እና እነሱም እየነገሩኝ ነው። በቃ በጣም እውነት የምሬን ነው። እሱ ሲመጣ ምናምን ማለት እኔ ፈልጌው አይደለም፣ ግን እንደዛ ያሆንኩት ፈልጌው አይደለም፣ ግን ማስተካከል ይቻላል። እና እኔ ደግሞ ያው አላዛርን በጣም ስለምቀርበው በቃ እውነት ከነበረብኝ ጭንቀት አንጻር በዛን ሰዓት ደግሞ በዛን ሳምንት የነበረው እውነት ለኔ ከባድ ነበር። ሁሉ ነገር እያስጠላኝ ድምፅ ምን አስጠልቶኝ ቆልፌ ቁጭ ነው ምግብ አልበላም ነበርና የኔ እርግዝና ተለያይቶ ሳይሆን እንግዲህ እንደየሰው ይለያያል። እኔ ድሮ ፔሪየድም ሲመጣ በጣም ነበር የሚያመኝ፣ በጣም እግዚአብሔርን ከምነግራችሁ በላይ በቃ ትምህርት ቤት አልሄድም። ፈተና በጣም ብዙ ቀን አምልጦኝ ያውቃል። በጣም በቃ መድኃኒት ወስዳለሁ። እኔ እንደውም መድኃኒት ወስድ ምናምን ሰው አረ ማርገዛችም እንደዚህ መሀን ያደርጋል ይላሉ፣ ግን ውሸት ነው እሱ ነገር። ልንገራችሁ እህቶቼ እንደኔ የተጨናነቃችሁ ካላችሁና እስከ መርፌ ወስድ ነበርና አሁንም በጣም ነው የከበደኝ። አብሶ ሆርሞኔ በጣም ተቀይሮ ነበረና አሁን ከእግዚአብሔር ጋር እንደገና አንዳንድ ቫይታሚኖች እየወሰድኩኝ ለማስተካከል እየሞከርኩ ነው። እና አላዛር ደግሞ ልብሱን ሁሉ ነገር ይዞ ሲወጣ በጣም ነው የጨነቀኝ። ማለት በጣም ነው እንጃ ማለት ስለምወደው ጥፋቴን አውቃለሁ፣ ግን ምንም ባጠፋ እንደዚህ ጨክንብኛል ብዬ አስቤ በእውነት አላውቅም። በጣም ነው የደበረኝ። እና ቤተሰቦች እሱን ለማስደሰት ነው እውነት አሁን መውለጃዬም የተቃረበ ነው ብዬ በቃ አንዳንድ ዕቃ አስቤ ነበረ። ግን እውነት ልገዛ የነበረው ሌላ ነገር ነበር። ግን እሱ ደስ እንዲለው የሚፈልገው አይነት ነገር ስለሆነ ብዙ ጊዜ አየዋለሁና ፍላጎቱን ስለማቅ ነው ይሄንን ያደረኩት። ቤቴን በርቁልኝ። ቀስ እያልኩ እንዳልኳችሁ ብዙ ዕቃ አዝዣለሁ። ግን ያው በአንዴ የምትፈልጉት ዕቃ አይደርስም። የምትፈልጉትን ዕቃ በፒንተረስት አሳይታችሁ ታሰራላችሁና ይሄኛውን ቀድሜ አዝዤ ስለነበረ ነው የደረሰልኝ። በዛ ላይ ኤግዛክት ቀን ነው፣ ቀን አያልፍም። በ9 ካዘዛችሁ በ9 ይደርሳል። ቀጣይ ወር ወይ በቃ በዚህ ቀን ካለቻችሁ ወይ ካላችሁ በዛ ቀን ነው የሚደርሰውና በጣም ታማኝ ናቸው። አንዳንድ ሰዎች ያመላልሳሉ፣ አልተመላለስኩም። እኔ ባለችኝ ቀን ሄድኩኝ፣ ራሳቸው ዴሊቨሪ ያላቸው አመጡልኝና
በዚህ አጋጣሚ በጣም ነው ሮይ ፈርኒቸር ማመሰግናችሁ። እንዳልኳችሁ ፕሮሞሽን አይደለም ግን ደግሞ በጣም ስለወደድኩት ነው። እንዳልኳችሁ ቤቱን እያስተካከልኩ ነበረ። ኮፊ ቴብሉን ምናምን አንስቼ እዛ ጋር ረኩና እና ቤቱን ሳስተካክል ነበር። በጣም ነው የደከመኝ። አላዛርን ጠርቻለሁ ደውዬ በእናትህ በጣም ነው የምፈልግህ ብዬዋለሁ እና ይመጣል ብዬ አስባለሁ። በቃ አውቃለሁ ሰው በማቴሪያል አይደለም ፍቅር በመስጠት ነው። ግን ከእንግዲህ ፍቅር እሰጠዋለሁ ብዬ ምንድነው የምታንጓጊብኝ? ከቅድም ጀምሮ እኔ ረፍት ማድረግ ነበር የፈለኩት። እቃ ገዝቼ እኮ ነው እንደ ቤቴ ላይ እቃ መግዛትና የሆነ ነገር ማድረጋችን መግዛትሽ ሌላ ጉዳይ ነው። ኮተት መሰብሰብ ምን ያደርግልሻል? ባለሽን ከቤት አባረሻ አውጥተሽ አንቺ ኮተት ሰበሰብሽ ምን አደረግሽ? ለሱ እኔ ከአንቺ ጋር ልነጋገር አይደለም። እዚህ ጋር አሁን ቪዲዮ እየሰራሁ ነው። ቪዲዮ አታባራ። እኔ ምን አገባኝ? ቪዲዮ በቃ አሁን አንቺ ለልጅሽ ቤት ነው አይደለ? ደስ ሊልሽ ነው እንጂ አሁን ይሄ ኮተት የምን ደስታ ነው የምታወሪው? እኔ ልጅ የሌለበት ቦታ ላይ እኔ ደስታለሁ ስታስቢ በቃ ይመጣል። ልጅ ምን እንደማይጠቅም እሺ በቃ ሰሪብኝ እኔ ብዙ ብር አውጥቼ ነው ይሄ ለልጅ አይጠቅመውም ነው ያልኩሽ። ልጄን አባረሽው አንቺ እሱ ምን ላይ ነው ያለው? ያለበት ነገር አያሳስብሽም? ብርድ ላይ ነው የሚተኛው? ምን ላይ ነው ያለው? ያ ነገር አያሳስብሽም? ቁጭ ብለሽ ቪዲዮ የምትሰሪበትን ሀሳብ ብቻ ነው እኔ ሀሳብ አልፈለኩም። እሱን ለማስደሰት ነው። ለቤት ደግሞ ምን በዚህ ደስታ ለቆለት እሱን የሚያስደስተው አንድ ነገር ነው። አዳምጪኝ መጀመሪያ። እሱን የሚያስደስተው ሰላም፣ ያንቺ ሰላም ከቤትሽ ጠላውክ አስጠላኸኝ፣ ለአቅለሸለሽከኝ፣ አስመለስከኝ ብለሽ ያባረርሽው ልጅ ይሄን ስለገዛሽ የሚደሰት ይመስልሻል? በቃ የሚያስደስተው ኮተት ይሄን እንጨኛ ስለመጣለው እውነት አንቺ ይሄ ቅናት ካልሆነብሽ ወይ የሆነ ነገር ካላደረግሽ አንደኛ እቃው ይሄ ማለት እኮ እኔ ያለፍኩበት ነው እያለፍሽ ያለሽው። ለአንቺ አሁን ብርቅ ሊሆንብሽ ይችላል። ምክንያቱም ዛሬ ስላየሁሽ ማለት ነው። ገብቶሻል አይደል? ምን አይነት አይምሮን ያለሽ ግን ይሄ ቤቴ ውስጥ ማለት ነው። ቤቴ እስከመጣሽ ድረስ ባንኳኳ ምን ብል መተኛ ሰዓት አይደለም ቀን ነው አይደለ የመጣሽው? እኔ ተኝቻለሁ። ልታንኳጊብኝ አልፈቅድልሽም። እኔ ቤቴ ላይ ማረፍ ፈልጋለሁ። እንዴ ምን ማለት ነው? አይደለም ቆይ አንቺ እቃ ቤት ውስጥ ማስገባት አልችልም? መግዛትሽ ጉዳይ ነው። አታንኳጊብኝ። ሲቀጥል ደግሞ በዚህ አይደሰትልሽም። አላዛር በዚህ የሚደሰት መስሎሽ ነው? መጀመሪያ ሰላምሽን አስጠብቂ። መጀመሪያ ራስሽን አርሚ። መጀመሪያ ለህይወት አረፍኩሽ ብዬ ነበር። ደግሞ አሁን ተነሳብሽ። ፈጣሪ ወይ ካንቺ ጋር ደግሞ እኔ መጋፈጥ እንትን ነው። አሁን ደግሞ እኔ ነኝ ጥፋተኛ? ትዳርሽን ለማፍረስ እኔ ነኝ? አልወጣኝም። በቃ ተይኝ። እኔ ነኝ አባረርኩብሽ? ጠርቼሻለሁ። እኔ ነኝ እንዴ? ልጄ እኮ ነው። አንቺ ጦሱን ውሰጂና ልጄ እኮ ነው። ጠራሽ ትይኛለሽ እንዴ? እንደ ውሻ ከቤቱ አውጥተሽ አባረርሽው። እንኳን አንቺ ማለት ነው በጣም በልጅሽ ህይወት አሁን አንቺ ሴትዮ ስነ ስርዓት አድርጊ። የልጄ እኮ ውጪ መውጣት እኮ አሳስቦኝ ነው ከቤቴ ብድግ ብዬ የመጣሁት። ልንገርሽ እንዳንቺ ራሴን አመቻችቻ አይደለም የተኛሁት። ልንገርሽ አንቺ ጣውላ በመሰብሰብ እሱ የሚደሰት መስሎሽ ነው። እሱ የሚፈልገው ሰላም ነው። እሱ ያንቺን ፍቅር ነበር የፈለገው። ላንቺ ብሎ እኮ ነው እኔ ገፍቶ ያስወጣኝ። ይሄንን እንኳን ሚዛን ውስጥ አላስገባሽም። አይምሮሽ እንዴት ነው የሚያስበው? ምን አይነት ድድብና ነው ውስጥሽ ላይ ያለው? ጤነኛ አይደለሽም እንዴ አንቺ? አራሽሽ ጤነኛ አይደለሽም። አልጨረስኩም፣ ገና አልጨርስም። ካንቺ ጋር ቆይ ጀምረናል። አልተውሽም እንዴ ልጄን አውጥተሽ እስካስወጣሽው ድረስ አልተውሽም። ለምን ተውሻለሁ እኮ? ልጅሽን የምትፈልጊ ከሆነ አስገቢው ቤት ውስጥ። ማስገባ ለምን አስገባው? ነው ራስሽ አለምኝው ራስሽን ሸጠይቂው ከቤት ወጥቶ ውጪ ሲንከራተት ደስ ይላል። በቃ ደስ ይልሻል። ደስ ብሎሽ ነው? ተመችቶሽ ነው? ደስተኛ ነሽ? ተረጋጊ በፈጠረሽ። አንደኛ ቪዲዮ ነው አሁን። በቃ ወደዛ ሂጂ። አንቺን ቪዲዮ ወደዛ ጣዩ በእናትሽን። እኔ አሁን አንቺ ቪዲዮ የሚያሳስበኝ ይመስልሻል? አንቺ ማለት ነው በጣም የሆነ ውስጥሽ ላይ የሆነ የተደበቀ ሴጣን አለ። አንቺ ዝም በይ። እኔ ምንም ሴጣን የለብኝም። ሴጣን ያለብሽ አንቺ ነሽ። ትዳርሽን መያዛቺ፣ ከሰው ጋር መኖራቺ፣ ኮተት ስለሰበሰብሽ አላዛር አይደሰትልሽም። በቃ ከሰው ጋር መኖር አልችልም። እኔን ተይኝ፣ አጨቅጭቂኝ። ወጪ ከልጄ የመጣሽው እሱ ቤት ነው የመጣሽው። እሱ ቤት ነው የመጣሽው። እሱ አሰበሰሽ አዋዚ። አንቺ እሱ ሜዳ ላይ እሱ ቤት ቤት እንደዚህ ነበረ። እኔ ቤት ያረኩ እውነትሽን ነው። ነፍቶ ደክሞ ተቃጥሎ እንደ ሴትነትሽ እኮ ነው አንቺ ቤትሽን የምትይዡ። በቃ እኔም ደግሞ ይዤ ምንም የለወጥሽው ይኸው ይሄን የለወጥሽው እኛ ማቴሪያል አይደለም። ምንና እኔ ነኝ ቤት ያረኩት አልሽ እንዴ? ገዛሽ? ምን ይሄ ቤት ስቱዲዮ ነበር። ታውቃለሽ አይደል? ስቱዲዮ ነበር። እሱንም ያደረኩት ታውቂው የለም።
ያልሽውን እየቆጠርሽ ነው ወይ ፈጣሪ 100 ምናምን ሺህ ብር አንቺ ስነ ስርዓት አድርጊ ስነ ስርዓት አድርጊ በቃ እኔ ካንቺ ጋር አወራም የምትሄጂ ከሆነ ሂጂ እንዴ ከእርሻ ውልቅ በይ ምን ትችያለሽ እኔ ይገርምሻል አይደል ስነ ስርዓት ከዚህ ቤት ልታስወጪ ነው የመጣሽው ይገርምሻል እዚህ ቤት ውስጥ ነው የምኖረው እሱን እናያለን እሱ ብቻ በሰላም ፈጣሪ ደግሞ ማለት ነው ዳሬና ወደ ቤቱ ይመለስ አንቺ አሁን ሊያሳስብሽ የሚገባው የእሱ በሰላም መመለስ እንጂ ይሄ አይደለም ባለጌ እሱ እንዴት ነው ምን ላይ እንዳለ እንኳን ስለባልሽ ማትጨነቂ እሺ ምን አይነት መፍዙዝ ነሽ ግን አንቺ እንደ አንቺ አይነት ሴት እኔ አይቻላቅም እኛ እኮ ድሮ ባሎቻችን እንኳን ወጣ ብሎ ጓደኞቹን ፍላጋ እንኳን ሲወጡ እንዴት ሆነን ተጨንቀን እንደምንጠብቃቸው 4 ቀን 5 ቀን ውጪ ያደረ ዝም በይ እያየሁሽ ዛሬ አየሁሽ እኮ ዘና ብለሽ የትም ስትሽከረከሪ ውለሽ ከዛ በኋላ መተሽ ደግሞ መልሰሽ ሰውን ረፍት ትነሻለሽ እንዳንቺ አይነት ጭንቅላት ያላት ሴት ነው አይቻላል አራተኝ በልጅሽ ወጣ አራው ዘይጂ አትኝ ታያለሽ እንዴ አንቺ ትንሽ አስቢ እንጂ ሊያሳስብሽ የሚገባው የሱ ህይወት ነው ኮታት መሰብሰብ አይደለም እሱ ሲመጣ ከፈለሽ አብረሽ አታረጊም መጀመሪያ ኑሮሽን አስተካክለሽ ብታቂ እንደዛ ነው የሚሆነው እኔ ካንቺ ጋር ላወራም ካንቺ ጋር የሚያወራ ሰው እዛ የሚያወራ ወደ ዘይጂ በእናትሽ ድንጋይ ያወራ ካንቺ ጋር እኔ ማምን አስወራ ጀባጀብ ነው ይሰለቸኝ እንዴ ምን አይነት ሆናት በእግዚአብሔር ቤቴ ማስተካከላለሁ ካንቺ ጋር እሱ ነው ሀሳብሽ አይተሽ ማታውቁ ነው ስለዛ ነው አስተካክዩ አይቻላም ለዛ ነው አይደል ቤት የለኝም ለዛ ነው ከዱር ነው የወጣሁት ከዱር ከሜዳ ከየት ነው የመጣሽው ከሜዳ ሜዳ አደር እኮ ነሽ ለዛ ነው እንደዚህ ለሰው ልጅ ክብር የሌለሽ ለባልሽ እንኳን ቦታ የሌለሽ ኧረ በእናትሽ ዱር አደር እዚህ ጋር ካሜራ ተደቅሞ ምን አገባኝ ስለ ካሜራሽ አዘጊያ ዱር አደር አዘጊ ዱር አደር ሜዳ አደር በክብር ሽማግሌ ልከሽ ተሳሳትኩ ማንም አልመከረኝም ተሳሳትኩ ልጄን እያንገላታሽ እያቃጠልሽ ትኖሪያለሽ ይቅር በእናትሽ ይቅር አዘጊ ምን አገባኝ በቃ ምገቢ ከሆነ ግቢ አልገባም እሱን አንቺን አማክሬሽ አለ የምገባው ኧረ በስመ አብ እኔ ካንቺ ጋር መነጋገር እንትን አልገባም ግቢ ምናምን አትበይ እጄን ያስያዘኝ ይሄ ነፍሰ ጡር መሆንሽ እንጂ አሳይሽ ነበር ይኸው መጣልሽ አስደስቹ ደህና ነው ለሰላም ቤታችን ሲተኛ እንዴ ለምን ተራሽ እቃ ገዝቼ ነው እቃ ገዝቼ ኧረ እባክሽ ጠዋት እንወጣው አንድ ነገር ልንገርሽ የኔና አንቺ ጉዳይ እዚህ ጋር እንዳይበቃ ፈልጋለሁ ምን ማለት ነው ከዚህ በላይ ካንቺ ጋር አብሬ መኖር አልፈልግም እባክህን በቃ ይቅርታ አልኩህ እንዴ ለምን ማትረዳኝ አንተ ይኸው ከዚህ በኋላ ባሌ ነው አላዛር ለምን ማትረዳኝ በእግዚአብሔር እንድታወሪ አለ ምንድነው የምታወራው ነገር እየገባኝ አይደለም ጠራው አይደለ በቃ ልብሰን ይዘናና እቤት እንኖር እባክህ እኔ በቃ እንትን አይደለም አንተን ለማስደሰት ነው ቁስ ገዝተሽ ነው እሱን የምትጠይቂው ቁስ ገዝተሽ ማለት ነው እሱ እኮ የፈለገው ቁስ አይደለም አንቺን ነበር ሌላ ሰው ሆና እዚህ ያቃጠለችኝ ነው እውነት ነው ለልጅ ስትል አላዛር አንቺ ለልጅ ስትል ዝም በይ ለልጅ ስትል ዝም በይ አላዛር አንድ ነገር ልንገርሽ እስቲ ቆይ ላውራ ነው የመጣሁት ያንቺን ብሶ ልሰማ አይደለም ናና ወራጅ አልሽኝ አይደል ላውራሽ መጥቻለሁ ገባሽ አንቺ እኔን የጠራሽኝ እኔን ለሰው ልጅ ሲያገኝ በቤቱ ደስታ ነው የሚሞላው በእኔና በአንቺ መካከል ግን ደስታ አይደለም ጥላቻ ነው ያፈራው ገባሽ አይደል እኔ ከዚህ በኋላ ካንቺ ምንም ነገር አልፈልግም የምሬን ነው የምላችሁ ምንም እንድትናገሩኝ አልፈልግም በቃ ይሄ ነገር አስጠልቶኛል ከዚህ በላይ ከኔ ጋር እንድትኖሪም አልፈልግም እኔም ይሄን ትዳር አልፈልገውም እሺ እዚህ ጋር በቃ ምን ማለት ነው ለምን ታወልቃለህ ወርቅ ቀልድ ነው እንዴ በቃ አገባሽም ምን ይወጥ እኔ አንድ ያፈረስ ካለው ትዳሬ ምን አገባሽ አገባሽ እዚህ ሞት ውስጥ ይሄንን ስጠይቀኝ ትወስዳለህ እኔ ጋር ይቀመጣል እኔ ምንም ከዚህ በኋላ ቀለበቱን ስጪው ቀለበቱን ስጪው እንዴ አልሰጥሽም ለምን ሰጥሽ የራሱ አይደል እንዴ ለምን ሰጥሻለሁ ስሚኝ ቀለበት ካይሮ ሲሆን ሰጠዋለሁ ለራሱ አላዛር ቀለበትን እንዳታወልቅ እኔ ጥላኝ የፈለገ ጥላኝ ግን ቀለበትን እንዳታወልቅ ምንድነው ቢጣሪ ነው አንቺ ከልብሽ ላቁት ለምን ወይ ለኔ ከልብሽ ነው ተሸጣልሽ ጂናት
ከሷ ጋር መነጋገር አለ። ዛሬ ነው ወይ እኔ ለሷ ደስታ እንዳትል አላዛር በፈጠረ አላዛር በፈጠረ ያምሻል ዳንቺ ልቀቅኝ ነኝ አላዛር እባክህን አርፈህ ተቀመጥ። ቤትህ አትሂድ በእግዚአብሔር። ከዚህ በኋላ እኔ የምነግርህን ስማ። ቤትህን ለቀህ አትሂድ። ይኸው ከዚህ በኋላ ምንም አይነት ነገር አልፈልግም። ምን ማለት ነው? በቃ አገባኝ። እኔ ከቤትህ ልትወጣ አልፈልግም። ጨርሻለሁ። እኔ የምልህን ስማ። እና ተመለስ አላዛር። አንተ ተመለስ ያልኩህ እኮ አልሰማም እንዴ? ቤቱን ለቀህ አትሂድ። ቁጭ በል። እንዴት ወንድ ልጅ ዝም ብሎ ምንድን ነው ውጭ ያስቀመጥከው አንተ? ቤቱን ለቀህ አትሂድ። ቁጭ በል አላዛር። ምንም አብኝ ያስቀምጠኝ ጉዳይ የለም። እዛው አባቢያት እንደምታባቢያት እንዳትከተይኝ። አላዛር እንዳትወጣ